ሪዋርድ ዮርሰልፍ ራስን መሸለም ባይዘው ኢትስ አሜዚንግ ኢትስ አ ጌም። ራስን መሸለም ማለት ራስን በምግብ ልትሸለሙ ትችላለህ። ራስህን የሆነ ቦታ ላይ ሄደ መዝናናት ሊሆን ይችላል። ምንድነው ለምሳሌ ፎር ሚ የምጠቀምበት ወይም ሪኮመንድ የማደርግበት ለምሳሌ ሳምንቱ አለፈ። ስለዚህ የሳምንቱ እቅድ እንዴት ነበር ራይት ወረቀት ላይ የተጻፈ ነው። ያን እቅድ ተገመግምና ከ95% በላይ ከሆነ ራስህን ኖርማል ከምትበላው ምግብ የተለየ ምግብ መብላት ሊሆን ይችላል። ሆነ በጣም ለየት ያለ ቦታ ላይ ሄደህ ራስህን ማዝናናት ሊሆን ይችላል። ለራስህ ኬክ የምትወድ ከሆነ ኬክ መብላት ሊሆን ይችላል። ራይት እዚህ ጋር ብዙ የተለመደ አይደለም። ራስን መሸለም ስጦታ ሊሆን ይችላል። ራይት ሰዓት መግዛት ሊሆን ይችላል። ልብስ መግዛት ሊሆን ይችላል። ኢት ኢዝ አሜዚንግ። ምክንያቱም ይሄንን ራሳችን ሪዋርድ የምናደርግበት ከሆነ ያን ነገር የበለጠ ደግሞ ለመስራት ምንድነው ቆርጠን እንድንነሳና ሞር ኢንቴንሽናል እንድንሆን ያስፈልጋል ማለት ነው። ሌላ ሰው እንዲሸልመን፣ ሌላ ሰው እንዲያበረታታን ወይም ደግሞ በጣም ትልቅ ነገር መሆን የለበትም። የሆነ ግብ እናስቀምጣለን። ያ ሲል ምንድነው ራሳችንን ሪዋርድ ማድረግ ነው። ይሄኛው ሌላ በጣም ወሳኝና ሀቢታችን ሞር ስቴክ እንዲያደርግና ሞር ኮንሲስተንት እንዲሆን የሚያስችለው ሪዋርድ ዮርሰልፍ ተብሎ ይጠራል።